ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች። የኢትዮጵያ ብሔራዊ ምርጫ ቦርድ የከፍተኛ ትምህርት ተቋማት ተማሪዎች በመጪው ምርጫ በመራጭነት የሚሳተፉበትን መደላደል ለመፍጠር ያለመ ውይይት ከከፍተኛ ትምህርት ተቋማትና ከትምህርት ሚኒስቴር አመራሮች ጋር አካሄደ። በውይይቱ የቦርዱ ምክትል ሰብሳቢ ተስፋዬ ነዋይ፣ የዩኒቨርሲቲ ፕሬዝዳንቶችና የትምህርት ሚኒስቴር ተወካዮችን ጨምሮ ሌሎች የሥራ ኃላፊዎች ተገኝተዋል። የውይይቱ ዓላማ ከምርጫው ክልላቸው ርቀው በዩኒቨርሲቲዎች ትምህርታቸውን እየተከታተሉ የሚገኙ ተማሪዎች ልዩ የምርጫ ጣቢያ ተዘጋጅቶ ላቸው በሰባተኛው ጠቅላላ ምርጫ የሚሳተፉበትን ምቹ ሁኔታ ለመፍጠር ያለመ ነው። የቦርዱ ምክትል ሰብሳቢ ተስፋዬ ነዋይ የዲሞክራሲ ስርዓት እንዲጎለብት በከፍተኛ ትምህርት ተቋማት የሚማሩ ተማሪዎች የመምረጥ መብታቸውን እንዲጠቀሙ ምቹ ሁኔታ ሊፈጠርላቸው እንደሚገባ አጽንኦት ሰጥተዋል። አክለውም ለቦርዱ የምርጫ አፈጻጸም የተሻለ የሚሆነው ተማሪዎች በሚማሩበት ተቋም ልዩ የምርጫ ጣቢያ ተደራጅቶላቸው እንዲመዘገቡ ተደርጎ ለምርጫ ወደ ምርጫ ክልላቸው ሄደው ድምፅ እንዲሰጡ ቢደረግ እንደሆነም ጠቁመዋል። በውይይቱ ከፍተኛ ትምህርት ተቋማት በምርጫ የጊዜ ሰሌዳ መሰረት በመራጭነት የተመዘገቡ ተማሪዎች ወደ መደበኛ መኖሪያቸው ተመልሰው የሚመርጡበት ሁኔታን ግንዛቤ ውስጥ እንዲከቱና የትምህርት ሚኒስቴርና ተጠሪ ተቋማቱ ተናበው አስፈላጊውን ማስተካከያ እንዲያደርጉ ጥሪ ቀርቧል። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን ከቀበና አደባባይ እስከ ጀርመን ኤምባሲ ያለው መስመር ለመጪዎቹ 2 ሳምንታት ዝግ እንደሚሆን አስታወቀ። ባለስልጣኑ ዛሬ ባወጣው መግለጫ የመንገድ ስራ እየተከናወነ በመሆኑ መስመሩ ለቀጣይ 15 ቀናት ዝግ እንደሚሆን ጠቁሟል። በዚህም በአካባቢው የሚታየውን የትራፊክ መጨናነቅ ለመቀነስ ከ4 ኪሎና መገናኛ ወደ ጀርመን ኤምባሲ ለመሄድ አሽከርካሪዎች በቀበና አደባባይና በሚኒሊክ ሆስፒታል አማራጭ መንገድ እንዲጠቀሙ ጥሪውን አቅርቧል። እንዲሁም ከጀርመን ኤምባሲ ለሚመጡ አሽከርካሪዎች የሚኒሊክ ሆስፒታል መስመርን እንዲጠቀሙ ጠይቋል። በሱዳን የወርቅ ማዕድን ማውጫ በከፊል ተደርምሶ 13 ሰዎች መሞታቸው ተገለጸ። የሱዳን የማዕድን ሀብት ኩባንያ ባወጣው መግለጫ አደጋው የተከሰተው በደቡብ ኮርዶፋን ግዛት በሚገኝ የወርቅ ማውጫ ላይ እንደሆነ አስታውቋል። በግዛቱ የኡንፋክሩን 5 አገልግሎት ያቆሙ የማዕድን ማውጫዎች ላይ በደረሰው በዚሁ አደጋ 13 ሰዎች መሞታቸውና ሌሎች 6 ሰዎች ደግሞ መቁሰላቸውን አዣንስ ፍራንስ ፕሬስ ዘግቧል። ልዩ ኃይሉን ወደ ጦሩ ማቀላቀልም በሚመለከት በተፈጠረ አለመግባባት ጦር ለተማዘዙት ጀነራል አብዱልፈታህ አልቡርሃንና የቀድሞ ምክትላቸው መሐመድ ሐምዳን ዳጋሎ የሱዳን የወርቅ ኢንዱስትሪ ዋነኛ የገቢ ምንጫቸው እንደሆነ ዘገባው አክሏል። ጦርነቱ ወትሮውንም ደካማ የነበረውን የሱዳንን ኢኮኖሚ ቢያሽመደምድም እንደ አውሮፓውያን አቆጣጠር በ2025 ሱዳን 7 ቶን ወርቅ አምርታለች። ይህም ባለፉት 5 ዓመታት ከፍተኛው እንደሆነ ተገልጿል። ነገር ግን የካርቱም ሹሞች አብዛኛው የሀገሪቱ ወርቅ በህገወጥ መልኩ በቻድ፣ ደቡብ ሱዳንና ግብጽ በኩል የዓለም ሁለተኛዋ ወርቅ ላኪ ሀገር ወደ ሆነችው ዩናይትድ አረብ ኤሚሬትስ እንደሚሄድ ይገልጻሉ። ባለፈው ዓመት ከተመረተው 7 ቶን የወርቅ ምርት ውስጥም 20 በመቶ ብቻ በትክክለኛው የንግድ ስርዓት ወደ ውጭ መላኩን የሀገሪቱ የፋይናንስ ሚኒስትር ጅብሪል ኢብራሂም በዚህ ወር እንደነገሩት ገልጾ ኤኤፍፒ ዘግቧል። ኢትዮ ቴሌኮም በ2018 በጀት ዓመት 6 ወራት 42.36 ቢሊዮን ብር ያልተጣራ ትርፍ ማግኘቱን አስታወቀ። የኩባንያው ዋና ስራ አስፈጻሚ ፍሬህይወት ታምሩ የተቋማቸውን የ6 ወራት የዕቅድ አፈጻጸም ሪፖርትን ዛሬ በስካይላይት ሆቴል ለመገናኛ ብዙሃን ይፋ አድርገዋል። በመግለጫቸውም በበጀት ዓመቱ የኩባንያው ደንበኞች ቁጥር 87.1 ሚሊዮን መድረሱንና ይህም አፈጻጸም የዕቅዱን 101.5 በመቶ እንደሆነና ከአምናው ተመሳሳይ ወቅት ጋር ሲነጻጸር ደግሞ የ8.1 በመቶ እድገት እንዳለው ተናግረዋል። በተጨማሪም በግማሽ ዓመቱ 85 ቢሊዮን ብር ገቢ ማግኘቱንና የዕቅዱን 81.1 በመቶ ማሳካቱን ዋና ስራ አስፈጻሚዋ ተናግረዋል። ኩባንያው ያገኘው ገቢ ከአምናው ተመሳሳይ ወቅት ጋር ሲነጻጸርም የ37 በመቶ እድገት እንዳለው ተመላክቷል። ከተገኘው ገቢም የድምፅ አገልግሎት 30.4 በመቶ እንዲሁም ዳታና ኢንተርኔት 28.3 በመቶ ያህሉን በማስመዝገብ የአንበሳውን ድርሻ ይዘዋል። ከውጭ ምንዛሬ ግኝት አንጻር ደግሞ 88.19 ሚሊዮን ዶላር የተገኘ ሲሆን ይህም የዕቅዱን 83 በመቶ መሆኑን ተናግረዋል። ዋና ስራ አስፈጻሚዋ በዚሁ ሪፖርታቸው የኩባንያው የቴሌብር ደንበኞች ብዛት ደግሞ 58.61 ሚሊዮን መድረሱንና ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ13.7 በመቶ ብልጫ ማስመዝገቡን አስታውቀዋል። እንዲሁም በግማሽ ዓመቱ 1.94 ትሪሊዮን ብር ዝውውር እንደተከናወነበት ተናግረዋል። በግማሽ ዓመቱ በተለይም የውጭ ምንዛሪ አቅርቦት እጥረት፣ የገበያ ዋጋ መለዋወጥና የጸጥታ ችግሮች፣ ኬብል ስርቆት፣ የኃይል አቅርቦት መቆራረጥና የነዳጅ እጥረት ዋነኛ ተግዳሮት እንደነበሩም ተገልጿል።